የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊት ስለሆነች ለሐዋርያዊ ተልእኮ መሳካት የሚያገለግሏት ከፍተኛ ክብር ያላቸውና በከፍተኛ መንፈሳዊ ሥርዓት የምታከብራቸው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነገረ ሥጋዊና የማዳን ሥራ ጋር የተገናኙ 9 አበይት በዓላትና 9 ንዑሳን በዓላት አሏት። ከእነዚህ የጌታችን አበይት በዓላት አንዱ በየዓመቱ ነሐሴ 13 ቀን የምናከብረው የደብረ ታቦር በዓል ነው። የደብረ ታቦር በዓል ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ ታቦር ተራራ ብርሃነ መለኮቱን ክብረ መንግስቱን መግለጡን በማሰብ በየዓመቱ በድምቀት ይከበራል። በዚህ በዓል በተዋህዶ የከበረ አምላክ ሲሆን በፈቃዱ የሰውን ባህሪ ያለመለወጥ የተዋሃደ ጌታ መለኮታዊ ክብሩ ተዋህዶ ፍጹምነት ይነገርበታል። የነቢያትና የሐዋርያት ምስክርነት ይተረጎምበታል። በባህላዊ ገጽታው ይህ በዓል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናን ዘንድ ቡሄ በመባል ይታወቃል። ቡሄ ማለት መላጣ ገላጣ ማለት ነው። ክረምቱ ጭጋጉ ደመናው ተወግዶ የብርሃን ወግታ የሚታይበት በዚሁ በዓል አካባቢ ስለሆነ በዓሉ ቡሄ ተብሎ ይጠራል። በዓለ ደብረ ታቦር ጌታችን ምስጢረ መለኮቱን የገለጠበት ብርሃን የታየበትና ድምፀ መለኮቱ የተሰማበት ዕለት ስለሆነ የብርሃን በዓል ይባላል። ደብረ ታቦር የሁለት ቃላት ጥምር ሲሆን ደብር ማለት ተራራ፣ ታቦር ደግሞ በናዝሬት አካባቢ በሰማርያ አውራጃ በገሊላ ወረዳ የሚገኝ የረጅም ተራራ ስም ነው። የደብረ ታቦር ተራራ ከገሊላ ባህር በምዕራባዊ በኩል 10 ኪሎ ሜትር ርቀት የሚገኝ ሲሆን ከፍታው ከባህር ጠለል በላይ 572 ሜትር ያህል ነው። በዚህ ተራራ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን እንደሚገልጽ አስቀድሞ ልበ አምላክ ክቡር ዳዊት በመዝሙሩ ታቦርና አርሞንኤም በስም ደስ ይላቸዋል ብሎ ተናግሮ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ብርሃነ መለኮቱን በመግለጡ ተራሮችም የፈጣሪያቸውን ታምራት በማየታቸው የነቢያት ትንቢት ተፈጽሟል። በዘመነ መሳፍንት ባርቅ ሲሳራን ከነሰራዊቱ ድል ያደረገው በደብረ ታቦር ተራራ ላይ ነበር። የዚህም ታሪክ ምሳሌነቱ ባርቅ ጌታችን፣ ሲሳራ ደግሞ የአጋንንት ነው። ጌታችን በደብረ ታቦር ክብሩን በመግለጥ በአይሁድ እያደረ አምላክነቱን እንዲጠራጠሩ ያደረጋቸውን አጋንንት ድል የማድረጉ ምሳሌ ነው። በዚህ ተራራ ነብዩ ሳሙኤል ትንቢት ተናግሮበታል። ንጉሥ ሳኦልም ከ3 ሰዎች ጋር ተገኝቶበታል። ርዕሰ አበው አብርሃምና ኖህ በዚህ ተራራ ላይ ቀስተ ደመና ተተክለው አይተዋል። አባታችን ኖህም ይህንን ተራራ መካነ ብርሃን የብርሃን ቦታ ብሎ ጠርቶታል። የሐዲስ ኪዳን ወንጌል ጸሐፊያን ግን ረጅም ተራራ ቅዱስ ተራራ ከማለት በስተቀር የታቦር ተራራ ብለው ስሙን አልጠቀሱም። ሆኖም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ተራራ ላይ ክብሩን እንደገለጠና የዚህም ተራራ ስም ታቦር መሆኑን ሐዋርያት በሲኖዶሳቸው ገልጠዋል። በትውፊትም ይታወቃል። ኢትዮጵያዊው ሊቅ ቅዱስ ያሬድም ይህንን ረጅም ተራራ ደብረ ታቦር እያለ በድጓው አስፋፍቶ ጽፏል። ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው የሆነ አምላክ ነው። ሰው የሆነ ጌታ ነው። ሰው የሆነ ንጉሥ ነው። ጌትነቱና ንግስናው በጸጋ እንደከበሩ ቅዱሳን በኃላፊ ስልጣን እንደተሾሙ ምድራውያን ነገስታት በጊዜ የሚገደብ ሰጪና ከልካይም ያለበት አይደለም። አምላክነት፣ ጌትነት፣ ንግስና የባህሪ ገንዘቡ ነው። ማንም አልተቀበለውም፣ ማንም አይወስድበትም። የደህንነታችን መሰረቱም የጌታችን ፍጹም አምላክ ፍጹም ሰው መሆን ነው። ክቡር ዳዊት በመዝሙሩ እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው፣ በምድር መካከል መድኃኒትን አደረገ ማለቱ ለዚህ ነው። ማዕከለ ምድር በተባለች በቀራንዮ ሰው የሆነ አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ መስቀሉ ቤዛነት ዓለምን ሁሉ አድኗልና። ይሁንና የጌታችን ነገረ ተዋህዶ ለብዙዎች ለማመንና ለመረዳት ይከብዳቸዋል። ዛሬም ድረስ በዚህ የተነሳ ብዙዎች ስለ አንድ ክርስቶስ እየተነጋገሩ የተለያየና የነገረ ድህነት ሚስጥር በማወቅም ሆነ ባለማወቅ የሚያዛቡ እምነቶች አሏቸው። መምህረ ትህትና ጌታችን መድኃኒታችን ኢየሱስ ክርስቶስ በሚያስተምርበት ወቅትም የተለያዩ የአይሁድ ማህበራት ስለ ጌታችን ማንነት ባለመረዳት አንዳንዱ ነብይ ነው ሲል፣ ሌላው ከዮሴፍ ጋር በተናቀች ከተማ በናዝሬት ማደጉን አይቶ ይንቀው ነበር።
ጥረታቱን ለሞት ለክህደት አሳልፎ የማይሰጥ ጌታ የአይሁድ ክህደት ደቀ መዛሙርቱንም እንዳያውካቸው ነገረ ተዋህዶን አምላክ ሲሆን ሰው መሆኑን ድንቅ ምስጢር በትምህርትም በታምራትም ይገልጥላቸው ነበር። በትምህርት ነገረ ተዋህዶን ካስረዳባቸው የመጽሐፍ ቅዱስ ምንባባት አንዱ ማቴዎስ ወንጌል ምዕራፍ 16 ደቀ መዛሙርቱን በጥያቄ ያስተማረበት ነው። ይህም ጥያቄ የጠየቀበት ቦታ ቂሳሪያ ይባላል። አባቶቻችን ይህንን የጌታችንን የመድኃኒታችን የኢየሱስ ክርስቶስን ትምህርት በስዕሎተ ቂሳሪያ ወይም የቂሳሪያ ጥያቄ በማለት ይጠሩታል። ጌታችን መድኃኒታችን ኢየሱስ ክርስቶስ በፊልጶስ ቂሳሪያ ደቀ መዛሙርቱን ሰዎች የሰውን ልጅ ማን ይሉታል ብሎ ጠየቃቸው። ቅዱስ ጴጥሮስም አንተ የሕያው እግዚአብሔር ልጅ ነህ ብሎ መሰከረም። ቅዱስ ጴጥሮስ በመንፈስ ቅዱስ ገላጭነት የመሰከረው ምስክርነት ከአብ ከመንፈስ ቅዱስ ይሰሙት ዘንድ ከነቢያት ወይም ከሙሴና ኤልያስ አንደበት ይረዱ ዘንድ በተአምራት የደነደነ ልባቸውን ይከፍት ዘንድ በተስዕሎተ ቂሳሪያ ቅዱስ ጴጥሮስ የሃይማኖት መሰረት የሆነውን የጌታችንን ነገረ ተዋህዶ ከመሰከረ ከ6 ቀን በኋላ አእማድ ሐዋርያት ተብለው የተጠሩትን ጴጥሮስ ያዕቆብና ዮሐንስን ይዞ ወደ ተራራ ወጣቸው። ጌታችን ብርሃነ መለኮቱን በደብረ ታቦር የገለጠው ከተስዕሎተ ቂሳሪያ በ6ኛው ቀን ነሐሴ 13 ነው። ተራራ የወንጌል ምሳሌ ናት። ተራራ ሲወጡት ያስቸግራል፣ ከወጡት በኋላ ግን ከታች ያለውን ሁሉ ሲያሳይ ደስ ይላል። ወንጌልም ሲማሯት ታስቸግራለች፣ ከተማሯት በኋላ ግን ጽድቅና ኃጢአትን ለይታ ስታሳውቅ ደስ ታሰኛለች። አንድም ተራራ የመንግስተ ሰማያት ምሳሌ ነው። ተራራን በብዙ ጻር እንዲወጡት መንግስተ ሰማያትንም በብዙ መከራ ያገኟታልና። አንድም ተራራ ቤተክርስቲያን ምሳሌ ናት። ደብረ ታቦር ሚስጥረ ሥላሴ እንደተገለጠ በቤተክርስቲያን የቅድስት ሥላሴ አንድነትና ሶስትነት ይነገርባታልና። ተራራ መሰረቱ ከመሬት አናቱ ከሰማይ እንደሆነ ሁሉ ቤተክርስቲያን መሰረቷ በምድር ሲሆን ራሷ ወይም ክርስቶስ በሰማይ ነውና የቤተክርስቲያን አገልጋዮቿ የተጠሩት ከምድር ወይም ከዓለም ሲሆን ክብራቸው ግን በሰማይ ነው። ቅዱስ ጳውሎስ እኛስ ሀገራችን በሰማይ ነውና እንዲል። በዚህም መነሻነት ጌታችን በልዩ ልዩ ህብረ አምሳል ለደቀ መዛሙርቱ ነገረ ተዋህዶን አስረዳቸው። ደቀ መዛሙርቱም ዛሬ ኦርቶዶክሳዊት ቤተክርስቲያን እንደምታምነው ጌታችን መድኃኒታችን ኢየሱስ ክርስቶስ አምላክ ወልደ አምላክ ሲሆን ሰው መሆኑን አመኑ፣ መሰከሩ። ሦስቱ ሐዋርያት በተራራው ሳሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጸልይ ሳለ መልኩ በፊታቸው ተለወጠ። ይህም የመለኮቱን ብርሃን ሲገልጥ ነው እንጂ ውላጤ ወይም መለወጥ አይደለም። እኔ እግዚአብሔር አልለወጥም እንዳለ በእርሱ ዘንድ መገለጥ እንጂ መለወጥ የለም። 3 ክንድ ከስንዝር አካል ምልኡ ብርሃን ሆኗል። ፊቱም እንደ ፀሐይ ብሩህ ሆነ፣ ልብሱም እንደ በረድ ጻዕዳ ሆነ። ይህ ሁሉ ነገረ ተዋህዶን እንዲረዱ የተደረገ መገለጥ ነው። ሰውነቱን አልካዱም፣ አምላክነቱን ግን ተጠራጥረው ነበርና አምላክነቱን ከሰውነቱ አዋህዶ ነገረ ተዋህዶን ገለጠላቸው። ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ በ32 ዓመት ከ6 ወር ከ13 ቀን በዘመነ ማቴዎስ በወርሃ ነሐሴ በዕለተ እሑድ በደብረ ታቦር ብርሃነ መለኮቱን ገልጧል። መጽሐፍ ቅዱስ ስለ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃንነት በዓለም ሳለው የዓለም ብርሃን ነኝ፣ ብርሃን ሳለላችሁ በብርሃን ተመላለሱ፣ እኔ የዓለም ብርሃን ነኝ፣ በሞት ጥላ መካከል ላሉ ብርሃን ወጣላቸው እንዳለ ፀሐየ ጽድቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆች የተስፋ ብርሃን፣ የእውቀት ብርሃን፣ የዓይን ብርሃን፣ የሕይወት ብርሃን የሆነውን ብርሃኑን ገለጠ። ፀሐይ ጨረቃና ከዋክብትንም ብርሃን ያለበሰ እርሱ ነው። ለመላእክት ለጻድቃን ለቅዱሳን ሁሉ የጽድቅ ብርሃንን ያደለ የማይጠፋ ብርሃን እርሱ ነው። ቅዱስ ማቴዎስ በፊታቸው ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ ሲል የክርስቶስ ፊቱ እንደ ፀሐይ የበራው የብርሃኑም ኃይል ያንጸባረቀው የብሉይ ኪዳን መሪ የነበረው እንደ ሙሴ ፊት ብርሃን ያለ አይደለም። ሙሴ ከሲና ተራራ ሲወርድ የፊቱ ቆዳ አንጸባረቀ። አሮንና እስራኤልም ይህንን ስላዩ ወደሱ ይቀርቡ ዘንድ ፈሩ፣ ተሸፈኑም እያሉ ጮሁ። ሙሴም እግዚአብሔር ያዘዘውን ለነሱ ተናግሮ ከጨረሰ በኋላ በፊቱ መሸፈኛ አደረገ ይላል። የሙሴ የጸጋ ነው፣ የክርስቶስ ግን የባህሪ ነው።
እንዲሁም ብሩህ ደመና ጋረዳቸው ያለው በሲና እንደታየው ያለ አይደለም። ታቦር የታየው ብሩህ ደመና ነበር። በደብረ ሲና የተገለጠ የፍጡር የሙሴ ክብር ነበር። በደብረ ታቦር የተገለጠው ግን የሕያው ባህሪ የክርስቶስ ክብር ነው። መጽሐፍ ቅዱስ ሙሴና ኤልያስ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር ሲነጋገሩ ለቅዱሳን ሐዋርያት እንደታዩአቸው ይነግረናል እንጂ የተነጋገሩትን ዝርዝር አላስቀመጠልንም። ኦርቶዶክሳውያን ሊቃውንት በትውፊት የከበሩ ናቸውና ከቅዱሳን ሐዋርያት በቃል የተማሩትን የሙሴና የኤልያስ ምስክርነትን አቆይተውልናል። ከሞተ ብዙ ዘመን የሆነው ሙሴን ከመቃብር አስነስቶ ቀጥሎም በእሳት ሰረገላ ያረገውንና በብሔረ ሕያዋን የሚኖረውን ኤልያስን ወደ ደብረ ታቦር እንዲመጡ ያደረገበት ምክንያት እርሱ የባህሪ አምላክ መሆኑን እንዲመሰክሩ ነው። ሊቀ ነቢያት ሙሴ ከመቃብር ተነስቶ እኔ ባህር ብከፍልም ጠላት ብገድልም ደመና ብጋርድም መና ባወርድም እስራኤልን ከክፋታቸው መልሼ ማዳን ያልተቻለኝ ደካማ ነኝ። እኔን ፈጣሪ እንዴት ሙሴ ይሉሃል? የሙሴ ፈጣሪ እግዚአብሔር ይበሉህ እንጂ ብሎ ለጌታችን መድኃኒታችን ኢየሱስ ክርስቶስ አምላክነት ምስክርነት ሰጥቷል። በጥበብ የተሞላ ቅዱስ ጳውሎስ በምስክርነቱ እንዲህ አለ። ስለዚህ ከሰማያዊው ጥሪ ተካፋይ የሆናችሁ ቅዱሳን ወንድሞች ሆይ ሃይማኖታችንን ሐዋርያና ሊቀ ካህናት ኢየሱስ ክርስቶስን ተመልከቱ። ሙሴ ደግሞ በቤቱ ሁሉ የታመነ እንደሆነ እርሱ ለሾሙ የታመነ ነበር። ቤትን የሚያዘጋጀው ከቤቱ ይልቅ የሚበልጥ ክብር እንዳለው መጠን እንዲሁ እርሱ ከሙሴ ይልቅ የሚበልጥ ክብር የተገባው ሆኖ ተቆጥሯልና። ሙሴስ በኋላ ስለሚነገረው ነገር ምስክር ሊሆን በቤቱ ሁሉ እንደ ሉል የታመነ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን እንደ ልጅ በቤቱ ላይ የታመነ ነው። እኛም የምንደፍርበትን የምንመካበትን ተስፋ እስከ መጨረሻው አጽንተን ብንጠብቅ ቤቱ ነን። ይህንን የቅዱስ ጳውሎስን መልእክት የተረጎመልን አባታችን ሊቁ ቅዱስ ዮሐንስ አፈወርቅም ሙሴና የክርስቶስን ነገር ባነጻጸረበት ትምህርቱ የሚከተለውን ብሏል። ስለሚሰሙት ሰዎች የአእምሮ ደካማነት ነው እንጂ በሙሴ ለምን ይመስለው ነበር። ይህንን ነገር ከመስማት ጆሮአቸውን እንዳይከለክሉ በጌታችን በኢየሱስ ክርስቶስ ካመኑ በኋላ ዕብራውያን በዚህ ሰው በሙሴ የሚያምኑት እምነት የሚያከብሩት ክብር ጥቂት አይደለምና ሰው ስለሆነ ስለዚህ በሙሴ መስሎ ይናገር ጀመረ። ከዚህ በኋላ አምላክነቱን በየጥቂቱ ተናገረ። ለሙሴ ገዢ ፈጣሪ መሆኑን እስኪያስረዳቸው ድረስ ወገኖቼ ላይ እንደ ሙሴ ነው በማለቱ በፊት ከእርሱ ጋር አስተካክሎት ነበር። የሙሴ ወገኖች ሕዝብ ናቸውና ከዚህ በኋላ ጥቂት ጥቂት እያለ የጌታችንን የክርስቶስን አምላክነቱን አስረዳ። ከሙሴ ክብር ይልቅ የሚበልጥ ክብር ለእርሱ ይገባዋል ብሎ ይህንን ስለ አምላክነቱ ተናገረ። የቤቱ ክብር የባለቤቱ ክብር እንደሚበልጥ ከስራውም ሰሩ ይበልጣል አለ። ሙሴ ፍጡር፣ ጌታችን ኢየሱስ ክርስቶስ ግን ፈጣሪ እንደተባለ አስተውል እንዳሉት። ነቢዩ ኤልያስም ደግሞ ከብሔረ ሕያዋን መጥቶ እኔ ሰማይ ዝናብ እንዳይሰጥ ብለጉም እሳት ባዘንብ እስራኤልን ከክፋታቸው ማዳን የማይቻለኝ ነኝ፣ እንዴት የእኔን ፈጣሪ ኤልያስ ነው ይሉሃል? የኤልያስ ፈጣሪ እግዚአብሔር ይበሉህ እንጂ በማለት የባህሪ አምላክነቱን በደብረ ታቦር ላይ መስክሯል። ሐዋርያቱ እያንዳንዱ መጥምቁ ዮሐንስ፣ ሌሎችም ኤልያስ፣ ሌሎችም ኤርሚያስ ወይም ከነቢያት አንዱ ነው ይላሉ ብለውት ነበርና ቅዱስ ሉቃስ በወንጌሉ በክብርም ታይተው በኢየሩሳሌም ሊፈጽም ስላለው ስለመውጣቱ ይናገሩ ነበር ያለውም የነበራቸውን ክብር ታላቅነት ያስረዳል። ሊቀ ነቢያት ሙሴ ከሕግ ወይም ከኦሪት፣ ነቢዩ ኤልያስ ደግሞ ታላላቅ ነቢያት የተመረጡበት ሌላው ምክንያት ለሙሴ ጀርባዬንም ታያለ ፊቴን ግን አታይም ተብሎ ነበርና ነው። እግዚአብሔር አምላክ በዘመነ ኦሪት ከሙሴ ጋር ቃል በቃል በደመና በሚነጋገርበት ጊዜ ሙሴ ጌትነትህን ወይም ባህሪህን ግለጽልኝ ሲል እግዚአብሔርን ተማጽኖት ነበር። እግዚአብሔርም ለሙሴ በባህሪዬ ፊቴን አይቶ የሚድን የለምና ፊቴን ማየት አይቻልህም። እኔ በምገልጽልህ ቦታ ዋሻ አለና በብርሃን ሰረገላ ሆኜ እስካልፍ ድረስ በዋሻ ውስጥ ቁመህ ታየኛለህ። በባህሪዬ አይተህ ደንግጠህ እንዳትሞት በብርሃን ሰረገላ ሆኜ እስካልፍ ድረስ ቀዳዳ ባለው ዋሻ እሰውርሃለሁ። በብርሃን ሰረገላ ሆኜ ካለፍኩ በኋላ እጄን አንስቼልህ ከወደ ኋላ ታየኛለህ እንጂ በባህሪዬ ግን ፊቴን ማየት አይቻልህም የሚል ምላሽ ሰጥቶት ነበር። ይህን በፊት የሚሄድ ሰው ኋላው እንጂ ፊቱ እንደማይታይ ጌታችንም በባህሪው አለመገለጡን ያስረዳል።
ሚስጥሩም 5500 ዘመን ሲፈጸም አምላክ ሰው ሆኖ ስጋ ለብሶ በደብረ ታቦር በባህሪው እስኪገለጥ ድረስ ሙሴ በመቃብር ተወስኖ እንደሚቆይ ያጠይቃል። በእግዚአብሔር ድንቅ ሥራ ከሙታን ተነስቶ ከዘመናት በፊት የተመኘውን የአምላኩን ፊት ለማየት የታደለው ሊቀ ነቢያት ሙሴ የተወለደውም በዚህች ዕለት ነው። ነቢዩ ኤልያስም በኋለኛው ዘመን ምስክሬ ትሆናለህ የተባለው ትንቢትም በዚህች ዕለት ተፈጸመ። ስለምን ሁለቱን ከነቢያት ሶስቱን ከሐዋርያት አመጣ ቢሉ ደብረ ታቦር የቤተ ክርስቲያን ምሳሌ መሆኗን ሲያስረዳ ነው። በቤተ ክርስቲያን ነቢያት ያስተማሩት ብሉይ ኪዳንና ሐዋርያት የሰበኩት ሐዲስ ኪዳንን ይናገራሉና በደብረ ታቦር ነቢያትም ሐዋርያትም እንደተገኙ ሁሉ ዛሬ በቤተ ክርስቲያናችን ብሉይና ሐዲስ ኪዳን ይሰበካል። ሥርዓተ ቅዳሴ የሚፈጽሙ ልዑካን 5 በመሆናቸው በደብረ ታቦር የተገኙትን ሙሴን፣ ኤልያስን፣ ጴጥሮስን፣ ያዕቆብና ዮሐንስን ያስታውሱናል። ዘወትር በቤተ መቅደሱ የሚፈተተው ቅዱስ ሥጋውና ክቡር ደሙ ደግሞ በደብረ ታቦር ብርሃነ መለኮትን የገለጠው የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ሥጋውና ክቡር ደሙ ነው። አንድም ደብረ ታቦር የመንግሥተ ሰማያት ምሳሌ ነው። በሕግ በሥርዓት ያገቡ ሰዎችም በንጽህና በድንግልና በምንኩስና አምላካቸውን ፈቃድ የሚፈጽሙ መናንያን ባህታውያን መነኮሳት አንድ ሆነው መንግሥተ ሰማያትን እንደሚወርሷት ለማጠየቅ ከሕጋውያን ሙሴን ከደናግል ደግሞ ኤልያስን አመጣ። ሙሴን ከመቃብር አስነስቶ ኤልያስን ከብሔረ ሕያዋን አምጥቶ በደብረ ታቦር ተራራ አብረውት እንዲገኙ ያደረገው ከመዛሙርቱ ሙሴ ነው ወይም ኤልያስ ነው በማለት ሲጠራጠሩ እንዳይኖሩ መለኮታዊ ትምህርት ለመስጠትም ነው። በዚያን ሰዓት ሶስቱ ሐዋርያት ማለትም ጴጥሮስና ከእርሱ ጋር የነበሩት እንቅልፍ ከበዳቸው። ነቅተው ግን ክብሩንና ከእርሱ ጋር ቆመው የነበሩትን 2 ሰዎች አዩ። ቅዱስ ጴጥሮስም ይህንን ሚስጥረ መለኮት ማለትም የጌታን ብርሃነ መለኮት ማሸብረቅና ልብሶቹም እንደ በረዶ ነጭ መሆን የእነዚህ የቅዱሳን ነቢያት መምጣትና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር መነጋገራቸውን ከሰማ በኋላ እግዚኦ እግዚኦ ጌታ ሆይ በዚህ መኖር ለኛ መልካም ነው አለ። ቅዱሳን ነቢያቱ የወትሮ ስራቸውን እየሰሩ ማለትም ሙሴ ደመና እየጋረደ መና እያወረደ ባህር እየከፈለ ጠላት እያስገደለ፣ ኤልያስም ሰማይ እየለጎመ እሳት እያዘነበ ዝናብ እያቆመ፣ አንተም አምላካዊ የማዳን ስራን እየሰራህ ገቢረ ተአምራትን እያሳየ እዚህ በተቀደሰ ቦታ በደብረ ታቦር መኖር ለኛ እጅግ መልካም ነው። አምላካዊ ፈቃድህ እስከሆነ በዚህ ተራራ ላይ አንድ ለአንተ፣ አንድ ለሙሴ፣ አንድ ለኤልያስ 3 ዳስ እንስራ ብሎ ጠየቀ። ቅዱስ ጴጥሮስ በዚህ መኖር ለኛ መልካም ነው ሲል መናገሩም ጌታችን መድኃኒታችን ኢየሱስ ክርስቶስ በተአምራቱ ሲራቡ እያበላቸው፣ ሲጠሙ እያጠጣቸው፣ ሲታመሙ እየፈወሳቸው፣ ቢሞቱ እያስነሳቸው፣ ሙሴም እንደቀድሞ ደመና እየጋረደ መና እያወረደ ባህር እየከፈለ ጠላትን እየገደለ፣ ኤልያስ ደግሞ ሰማይን እየለጎመ እሳት እያዘነበ ዝናብ እያቆመ ደብረ ታቦር ለመኖር መሻቱን ያመላክታል። ዳግመኛም 3 ጎጆ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ለኤልያስ በማለት የእርሱንና የሁለቱን ሐዋርያት ጎጆ ሳይጠቅስ አርቆ መናገሩ አንድ በኩል ትህትናውን ማለትም ለኛ ሳይል ነቢያቱን አስቀድሞ ባለንጀሮቹን ሐዋርያትን አለመጥቀሱን እንደዚሁም ከጌታችን ጋር ለመኖር ያለውን ተስፋ ሲያመላክት፣ በሌላ በኩል ደግሞ የቅዱስ ጴጥሮስን ድክመት ማለትም ክርስቶስን አምላክነት በሚገባ አለመረዳቱን ያሳያል። ጌታችንም በተራራ ላይ በሰው ሰራሽ ቤት ይኖር ዘንድ ጠይቆታልና ጌታችን መድኃኒታችን ኢየሱስ ክርስቶስም ሐዋርያቱን ወደ ተራራ የወሰዳቸው ብርሃነ መለኮቱን ሊገልጥላቸው እንጂ በዚያ ለመኖር አልነበረምና ቅዱስ ሉቃስ ጴጥሮስ በደብረ ታቦር የተናገረውን የሚለውን አያውቅም ነበር በማለት ገልጦለታል። ቅዱስ ጴጥሮስም ይህንን ሲናገር ብሩህ ደመና መጥቶ ጋረዳቸው። ከደመናውም ልመለክበት የወደድኩት ለሚስጥረ ተዋሕዶ የመረጥኩት የምወደው ልጄ ይህ ነው እርሱንም ስሙት የሚል ቃል መጣ። በዚህም የሥላሴ ሚስጥር ለዓለም ለ3ኛ ጊዜ ተገለጸ። እግዚአብሔር አብ ደመናን ተመስሎ የምወደው ልጄ ይህ ነው እያለ እግዚአብሔር ወልድን ሥጋን ተዋህዶ ፍጹም አምላክ ሲሆን ፍጹም ሰውም ሆኖ እግዚአብሔር መንፈስ ቅዱስ በነጭ ደመና ተመስሎ ተገልጸዋል። ለዚህም ደብረ ታቦር ጌታችን ብርሃነ መለኮቱን ክብረ መንግስቱን የገለጠበት እንዲሁም የሥላሴ አንድነትን ሶስትነት የተገለጠበት ብላ ቤተክርስቲያናችን ታስተምራለች።
የደብረ ታቦር በዓል ከ9ኙ የጌታችን አበይት በዓላት አንዱ ስለሆነ በቤተ ክርስቲያናችን ከዋዜማው ጀምሮ እስከ በዓሉ ፍጻሜ ድረስ ማህሌት ይቆማል። ሊቁ ቅዱስ ያሬድ ስለ በዓሉ የደረሰው በታማኞች ነቢያት በሙሴና በኤልያስ ፊት የባህሪ ልጅነትን መሰከርኩ የሚለውን መዝሙር በመዘመር ለበዓሉ ልዩ ድምቀት ተሰጥቶት ይውላል። የአብነት ተማሪዎች እንደ ቅዱሳን ሐዋርያት ትምህርት ሃይማኖትን የሚማሩ ናቸውና ሐዋርያት ነገረ መለኮቱን የገለጠ አምላክ እንዲገልጥላቸው በዓለ ደብረ ታቦርን በተለየ ድምቀት ያከብሩታል። ጌታችን ብርሃነ መለኮቱን ሲገልጥ ነጎድጓዳማ ድምፅ መሰማቱን፣ የብርሃን ጎርፍ መውረዱን በማሰብ በሀገራችን በኢትዮጵያ ያሉ ወጣቶች የነጎድጓዱ ምሳሌ አድርገው ጅራፍ በማጮህ የብርሃን ጎርፍ ምሳሌ አድርገው ችቦ በማብራት ያከብሩታል። አባቶቻችን ቀደምት ኢትዮጵያውያን ሃይማኖታዊ በዓላትን በትምህርት ከማሳለፍ ባሻገር ምሳሌነታቸውን በባህላችን ውስጥ እንድንይዘው በማድረግ ሃይማኖታዊ አስተምህሮ ለሁሉም የህብረተሰብ ክፍል እንዲገለጽ ያደርጋሉ። በአጠቃላይ በወንጌሉ ያመንና በስሙ የተጠመቅን ክርስቲያኖች የደብረ ታቦርን በዓል ስናከብር ቅዱስ ጴጥሮስ ለእኛ በዚህ መኖር መልካም ነው እንዳለው በደብረ ታቦር በምትመሰለው ቤተክርስቲያን ውስጥ ሆነን ቤተክርስቲያናችን ሕግና ስርዓት አክብረን በምግባር በትሩፋት አጊጠን ሕገ ተፋቅሮን አስቀድመን መኖር በስጋዊ ዓይን መከራ ወይም ድካም ተመስሎ ቢታየንም ፍጻሜውን ግን ዘላለማዊ ሕይወት ስለሆነ በቤቱ ጸንተን እስከ ሕይወታችን ፍጻሜ መኖር መንፈሳዊ ግዴታችን መሆኑን በማወቅ መንፈሳዊ ጥበብ መሆኑን መገንዘብ ይኖርብናል። ቅዱሳን ሐዋርያት ነገረ ተዋህዶውን በተራራ የገለጠ ነቢያት ሐዋርያት የመሰከሩለት የጥበቡ ጸጋ ብዛት የማይታወቀው ጌታችን መድኃኒታችን ኢየሱስ ክርስቶስ ነገረ ተዋህዶውን አውቀን ተረድተን ለሌሎች የምናስረዳበት እኛም የምናተርፍበት ጥበብ መንፈሳዊ ይግለጥልን። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር በፍቅሩ በትህትናው በይቅርታ ያሻግርልን።